ኳስ ቅር ካላት ምሽቶች አጋጣሚ 2006 የበርሊኑ ምሽት ነበር ብንል ውሸት አይደለም። ዚዳን ማቴራዚን ደረቱን ብሎ መሬት ላይ ጠብ አደረገው። ምክንያቱ ሲገለጥ እህቱ ሊላ ዚዳን ናት። ሊላ ዚዳን ለዚዳን ምን ትሆን? ምን ያክል ደረጃ ቢወዳት ነው አስቸጋሪው የልጅነት ዘመኑ እንዲያልፍ ያደረገችውን ይህችን እህቱና በጊዜው ከእናቱ ጋር የተፈጠረውን ነገር እነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ማድረጋችሁ እንዳትረሱ። ሃፍ ታይም ስፖርት ይቀጥላል። ሐምሌ 9 ቀን 2006 ዓ.ም የበርሊን ስታዲየም ዓለም ዋንጫ ፍጻሜ በ110ኛው ደቂቃ ላይ ዚዳን ማታራዚን በጭንቅላቱ መጥቶ ቀይ ካርድ ሲያይ የዓለም እግር ኳስ በድንጋጤ የተዋጠበት አጋጣሚ ነው። ያ ታሪካዊ ቀይ ካርድ የዚዙ የመጨረሻው ጨዋታ ነበረች። ነገር ግን ልክ ከ20 ዓመታት በኋላ ጣፈንታ አስደናቂዋ ኳስ ክበቧን አልዘጋችም። ዞራ ወደ ኳሱ ወደ ዓለም ዋንጫው ዚዳንን የምትመልስበትን አጋጣሚ አግኝታለች። ዚዳን የፈረንሳይ አሰልጣኝ ሆኖ ተሹሟል። በፈረንሳይ ምድር የሚደረገው የመጀመሪያው ትልቅ ጨዋታ ከማን ጋር ይመስላችኋል? ከጣሊያን ጋር ነው። ተጫዋችነቱን ካሳቀቀችው ሀገር ጋር ፊት ለፊት ይጋፈጣል። ለመሆኑ በዚያ ምሽት ማታራዚ ምን ብሎት ነበር? ለብዙ ዓመታት የዚዳንን እናት ሰደበ ተብሎ ቢወራም እውነታው ግን ሌላ ነበር። ማታራዚ የሰደበው የዚዳንን ብቸኛ እህት ሊላ ዚዳንን ነበር። ሊላ ለዚዳን እህቱ ብቻ አልነበረችም። ዚዙ በ5 ዓመታት ከምትበልጠው ታላቅ እህቱ ጋር በጣም ልዩና የጠበቀ ፍቅር ነበረው። ዚዳን በልጅነቱ እግር ኳስ ተጫዋች እንዲሆንና ከማርሴይ አስቸጋሪ ሰፈር ወጥቶ እዚህ ደረጃ እንዲደርስ ሊላ በገንዘብም በምክርም ትልቅ ድጋፍ አድርጋለታለች። የ2006 የዓለም ዋንጫ ፍጻሜ ከመደረጉ ጥቂት ቀናት ቀደም ብሎ የዚዳን እናት ማሊዳ ዚዳን በጠና ታመው ፈረንሳይ ውስጥ ሆስፒታል ገብቶ ነበር። በዚያ አስጨናቂ ወቅት ዚነዲን ዚዳን በጀርመን ሆኖ ለሀገሩ እየተጫወተ እያለ እናቱን ቀንና ሌሊት በሆስፒታል አልጋ ላይ አጠገብ ሆና የምታስታመመውና የምትንከባከበው እህቱ ሊላ ዚዳን ነበረች። በጨዋታው ማታራዚ የዚዳንን ማሊያ በተደጋጋሚ ሲጎትተው ዚዳን በንቀት ማሊያዬን ይህን ያህል ከፈለግከው ከጨዋታው በኋላ እሰጥሃለሁ አለው። ማታራዚ ግን ሆን ብሎ ዚዳንን ለማስቆጣት የዚዳን ደካማ ጎን የት እንደሆነ ያውቅ ስለነበር ማታራዚ በምላሹ ከማሊያህ ይልቅ ያቺን እህትህን እመርጣለሁ አለው። እናት በሆስፒታል እህት በጭንቀት ባሉበት ሰዓት ይህንን የሰማው ዚዳን ቁጣውን መቆጣጠር የቻለ አይመስልም። የቤተሰቡ ክብር ከዓለም ዋንጫ በላይ ሆኖ ስላገኘው ማታራዚን በጭንቅላቱ ደረቱን ብሎ ዘረረው። አሁን ይህን ያህል ለቤተሰቡ ክብር የሚሞተው ዚነዲን ዚዳን የት እንዳሳለፈ ልጅነቱን በትንሹ እንመልከት። ዚነዲን ያዚድ ዚዳን የተወለደው እንደ አውሮፓውያን አቆጣጠር ሰኔ 23 ቀን 1972 በፈረንሳይ ማርሴይ ከተማ ነው። ወላጆቹ ከአልጄሪያ የተሰደዱ ምስኪን ሰራተኞች ነበሩ። ያደጉበት ላካስቴላን የተባለው ሰፈር በወንጀልና በድህነት የሚታወቅ አስቸጋሪ ቦታ ነበር። ነገር ግን ይዙን ካደገበት አስቸጋሪ ሕይወት ያወጣው አንድ ነገር ነበር፣ እግር ኳስ። በጎዳናዎች ላይ ኳስ እየኳተነ ያደገው ዚዳን ልዩ የኳስ ቁጥጥር ችሎታው በካንስ ስካውቶች በፍጥነት ታየም። በካንስ ወደ ቦርዶ በመቀጠል ወደ ጣሊያኑ ኃያል ክለብ ጁቬንቱስ አመራ። በጁቬንቱስም ዘመኑ ዚዳን የዓለማችን ምርጡ አማካኝ መሆኑን ማሳየት ጀመረ። የዚዳን ሕይወት ሙሉ በሙሉ ወደ ላቀ ክብር የተቀየረው በ1998 እንደ አውሮፓውያን አቆጣጠር ፈረንሳይ የዓለም ዋንጫ በገዛ አገሯ ስታስተናግድ ዚዳን የቡድኑ የልብ ትርታ ነበር። በመጨረሻውም ጨዋታ በፋይናሉ ፈረንሳይ ጠንካራዋን ብራዚልን 3-0 ስታሸንፍ ዚዳን 2 አስደናቂ ጎሎችን በጭንቅላቱ አስቆጠረ። በዚያን ዕለት ዚዳን የፈረንሳይ ብሔራዊ ጀግና ሆነ። እንደ አውሮፓውያን አቆጣጠር በ2001 ሪያል ማድሪድ በወቅቱ የዓለም ውድ የዝውውር ዋጋ በማውጣት 77.5 ሚሊዮን ዩሮ ዚዳንን አስፈረመው። ጋላክቲኮስ የተባለውን የከዋክብት ስብስብ ተቀላቀለ። በ2002 የሻምፒየንስ ሊግ ፍጻሜ ላይ ባየር ሊቨርኩሰን ላይ በግራ እግሩ አየር ላይ የመታው አስገራሚ ጎል እስካሁንም በታሪክ ምርጡ ጎል ተብሎ ይጠቀሳል።
የዚህ ፕሮግራም አዘጋጅም ይህንን ግብ እንዴት እንዳየው ሁሌም አይዘነጋውም። ይሄ ነገር ያው የእግር ኳስ አፍቃሪዎች የብዙዎቻችን ትዝታ ነው። ሊቨርኩዘን ላይ ያስቆጠራት ጎል ተጫዋችነቱን በ2006 በጸጸት ቢያጠናቅቅም እንዳሰልጣኝ ግን ታሪክን በወርቅ ቀለም ጽፏል። በ2016 የሪያል ማድሪድ ዋና አሰልጣኝ ሆኖ ከተሾመ በኋላ ብዙዎች ልምድ የለውም ብለው ቢጠራጠሩትም ዚዙ ግን ዓለምን አስገረመም። በሪያል ማድሪድ ቤት ለ3 ተከታታይ ዓመታት 2016፣ 2017፣ 2018 ሁሉም አውሮፓውያን አቆጣጠር ናቸው የአውሮፓ ቻምፒየንስ ሊግ ዋንጫን በማንሳት በታሪክ ይህንን ያደረገ ብቸኛው አሰልጣኝ ሆነ። ኮከቦችን የመያዝ ስልታዊ ጥበብና የተጫዋቾችን ስነ ልቦና የመገንባት ልዩ ብቃትም አሳይቷል ይባልለታል። ከማድሪድ ከለቀቀ በኋላ ላለፉት 5 ዓመታት ዚኔዲን ዚዳን ከእግር ኳስ ርቆ ነበረ። ብዙ ታላላቅ ክለቦች ቢለምኑትም እሱ ግን አንድ ህልም ብቻ ነው የነበረው፣ የፈረንሳይ ብሔራዊ ቡድንን ማሰልጠኝ። አሁን ህልሙ እውን ሆኗል። ፈረንሳይ በ2026 የዓለም ዋንጫ በግማሽ ፍጻሜ ከተሰናበተች በኋላ ዚዳንን በይፋ ሾማለች። የመጀመሪያው ፈተናው መስከረም 25 ቀን በኔሽን ሊግ ከቱርክ ጋር የሚያደርገው ጨዋታ ሲሆን በፈረንሳይ ምድር የሚያደርገው የመጀመሪያው ጨዋታ ደግሞ ከማን ጋር ይመስላችኋል? ከጣሊያን ጋር ነው። አዎ፣ ተጫዋችነቱን በካርድ ካሳቀቀችው እህቱን ሌላን ሰድበው ካስቀየሙት ጣሊያኖች ጋር በአሰልጣኝነት ይጋፈጣል። ዕጣ ፈንታ ምንኛ ድንቅ ነች! የኮከቡ ዚኔዲን ዚዳን ፈረንሳይን ወደ ቀደመ ክብሯ ይመልሳት ይሆን? ምባፔን ይዞ የ2030 ዓለም ዋንጫ ማንሳት ያቅተዋል? እርግጥ ነው ምባፔ ዘኔ 31 ዓመት ይሆናል። የእናንተን አስተያየት ኮሜንት ላይ አስፍሩ። ስዩም ፍቃዱ ነበርኩ አብራችሁ። ሃፍታይም ስፖርት ሰብስክራይብ አድርጉ፣ ሼር አድርጉ። አብራችሁ ስለሆናችሁ እጅግ ከልብ ነው የማመሰግነው። መልካም ጊዜ ይሁንላችሁ።